አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለከዲዮ ጅማችሁ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትላንትና እንግዲህ በሰራሁት ቪዲዮ ዱባይ ወንዶች ዱባይ እንዳይገቡ ታግዷል፣ መንግስት ታግዷል ብዬ በሰራሁት ቪዲዮ ብዙዎቻችሁ ጥያቄ ጠይቃችሁኛል ማለት ነው። እውነት ነው ወይ የተዘጋ ወይስ ለማን ነው የተዘጋ፣ እንዴት ነው የተዘጋ የሚለውን ነገር ጠይቃችሁኝ ነበረ። በተለይ ደግሞ ይሄን ቪዲዮ ሼር እንድታረጉልኝ ፈልጋለሁ። በአሁን ሰዓት ወንዶች ዱባይ ላይ እንዳይመጡ መንግስታችን አግዷል። ማንም ሰው መግባት አይችልም። ብዙዎች ደግሞ ከኢትዮጵያ ኤርፖርት እየተመለሱ ነው። ይሄን ቪዲዮ ደላላ አያገባውም። ለምን ብሩን ብቻ ማግኘት ነው የሚፈልገው። ብራቸውን ወስዶ ተመልሳችሁ ከኤርፖርት በቃ እኔ ምንም ማድረግ አልችልም፣ እኔ ያቅሜን አድርጌያለሁ ሊል ስለሚችል እባካችሁን በተለይ መምጣት ላሰቡ ወንድሞቻችሁ ይሄን ቪዲዮ ሼር ላይክ ስታረጉ ለብዙዎች ተደራሽነት ይኖረዋል። እና ደግሞ በዚህን ሰዓት ምንም አይነት ብር ለደላሎች እንዳትከፍሉ። እነሱ አያገባቸውም። ለእናንተ ይሰራል ብሎ ሊያታልላችሁ ስለሚችሉ እባካችሁን እያልኩኝ አስጠነቅቃችኋለሁ። አሁን ላይ ለወደፊት ምን አይነት ነገር እንደሚመጣ ስለማናቅ መንግስትም ደግሞ የሰጠው መግለጫ አለ። እሱንም የማነብላችሁ ይሆናል። በተረፈው ይሄን ቪዲዮ ሼር አድርጉ። መምጣት ያሰቡ ወንድሞቻችሁ ብራቸውን ከመበላት እንዲድኑ ማለት ነው። በተባበሩት አረብ ሀገራት ዩኤስ 3000 የሰው ኃይል ይፈልጋል። በስራና ክህሎት ሚኒስቴር በቀረበ የውጭ ሀገር ስራ ስምሪት የሰለጠኑ እና በከፊሉ የሰለጠኑ የሰው ኃይል የዜጎች መብት፣ ደህንነትና ጥቅምን አስጠብቆ በመሰማራት በተከናወነው ተግባር ትልቅ ስኬት መመዝገቡን ይታወቃል። መቼ ነው? እኔ ግን አልሰማውም። አሁንም በዚህ ህጋዊ የውጭ ሀገር ስራ ስምሪት በተለየ የሙያ ዘርፎች 3000 የሰው ኃይል ይፈልጋል። በመሆኑም ከዚህ በታች በተዘረዘሩ የሙያ ዘርፎች ሙያተኛ የሆናችሁ በሙሉ በዚህ ልዩ የስራ እድል ተጠቃሚ መሆን የምትችሉ መሆናችንን እንገልጻለን። የስራ ቦታ ዩናይትድ አረብ ኤሚሬት ዩኤስ። ኮንትራት ቆይታው እንግዲህ 2 ዓመት ነው። ተፈላጊ አሁንም እንግዲህ ወንዶች እድል ወጥቶላቸው ወንዶች ናቸው የስራ እድል ተጠቃሚ የሆኑት በዚህ ስራ እድል መንግስት ባስቀመጠው ማለት ነው። በተዘረዘረው እያንዳንዱ ሙያዎች ከ250 እስከ 1000 ሰው በጥቅሉ እስከ 3000 ሰው ይፈልጋል። የሙያ ዘርፎቹ ግንበኛ፣ የብሎኬት እና የልስን ስራዎች 1 ቁጥር፣ 2 ቁጥር ደግሞ የብረት ሙያተኞች፣ 3 ቁጥር ደግሞ የሸተር ሸተር ሰራተኛና አናጺ፣ 4ኛ ደግሞ ኤሌክትሮኒክስ ባለሙያ 4ኛ እንግዲህ የኤሌክትሮኒክስ ባለሙያ ብያለው። 5ኛ ደግሞ ቧንቧ ሰራተኞች ለቧንቧም ቀን ወጣላት። 6ኛ ደግሞ መካኒካን አቀናጅ የማሽን አቀናጅ ባለሙያ። 7ኛ ደግሞ ቴክኒሻኖች የተለያየ ነገር የሚሰሩት ማለት ነው። እንግዲህ አልহামዱሊላህ ረቢል ዓለሚን እውነት ከሆነ እንግዲህ በደላላ ማምጣት ቀርቶ መንግስት በራሱ እንደዚህ ለወንዶችም ከዱባይ መንግስት ጋር ስምምነት አድርጎ ወይስ ደግሞ ዱባይ ብቻ አይደለም የተለያየ ለምን ሳውዲም ራሱ አይሆንም? እና በባህር እየመጡ ከሚያልቁ እንደዚህ ደግሞ በደላላ ከሚበሉ እንደዚህ በህጋዊ መልኩ መንግስት እውቅና ሰጥቶት እኔ ቢሰሩ በጣም ነው ደስ የሚለኝ። እና እንግዲህ በእንደዚህ አይነት ባለሙያ በዚህ በተከተተው ውስጥ ባለሙያ የሆናችሁ በሙሉ እንግዲህ ይሄን እድል እንድትጠቀሙ ተብላችኋል ማለት ነው። አንድ ጎን የደበረውም አለ፣ በአንድ ጎን ደግሞ ይሄ እድል እንትን አይልም። መንግስት ብዙ ጊዜ ይሄን እድል ያወጣል፣ ግን ማለት አይቀጥልበትም ምናምን ያሉም አሉ። ያው እንግዲህ ተዘግቷል። አሁን ላይ
ወደ ዱባይ መምጣት ወንዶች በዚህም በዛም ዘግቶታሉ። በተረፈው ደግሞ እንግዲህ ይሄን እድል መጠቀም የምትችሉ ሰዎች እንድትጠቀሙ ተብላችኋል። ዘላቂ መፍትሄ ደግሞ ቢሰጥ እና መንግስት በደላላ የሚበሉትን ሰዎችን እንዲቀንስልን እላለሁ ማለት ነው። በተረፈው ደግሞ ዛሬ አረብን እንግዲህ ህይወቱን የነጠቀው ልጅ ኮመንታተሮች ፎቶውን ለምን ለጠፋችሁ፣ ለምን እንደዚህ ሆናችሁ ብዙዎች ብላችሁ እያወራችሁ ነው። ቲክቶክ ላይ ራሱ በጣም ብዙ ሰዎች አሳልፋችሁ ነው እንደ የምትሰጡት፣ በየመን አትሰዱትም እንደ ምናምን እያላችሁ ሰምቼ ነበርና በጣም ነው የገረመኝ። ማለቴ እዚህ ሀገር እንደ ኢትዮጵያ እንዳይመስላችሁ ማለት ነው። ለምን ካላችሁ ማለት ነው አንድ ሰው የሰውን ህይወት ካጠፋ አሁን በተለይ እኛ ይሄ ልጅ ባይያዝ ኖሮ እንዳለ ነው እንትን የሚሉት ማለት ነው። አበሻን አንድ ባንድ የሚለቅሙት ገባችሁ? እሱ ለአንድ ተብሎ ለምንድን ነው በሰላም የሚሰሩ ሰዎች እንትን የሚዋከቡት? ለምንድን ነው? ለምንስ ነው? ገባችሁ? ማንም ሰው ይሄን እኮ እዚህ ሀገር አንድ ሰው የሰውን ህይወት ካጠፋ የሱም ህይወት እንደሚጠፋ ይሄ ሰው ስለሚያውቅ እንደዚህ አይነት ነገር ውስጥ ቀድሞ መግባት የለበትም። ምንም ነገር በቃ መቋቋም ባይችል ራሱ ማለት ነው ህይወትን ማጥፋት ግን የትም ቦታ መፍትሄ ሆኖ አያውቅም። ገባችሁ አይደለም? ይሄ ሰው ወይ ደግሞ ይሄ አንዳንድ ሰው ድንገተኛ ያን ሰው ስትመቱት ማለት ነው ያ ሰው ሊሞት ይችላል። ድንገተኛ እንደዛ ከሆነ ችግር የለውም። ገባችሁ? ያን ሰው በቃ ሳያቅ የሆነ በቃ ድንገተኛ አሟሟት እንደዚህ አይነት ነገር ችግር የለውም። ይሄ ደግሞ ሆን ብሎ ነው ያደረገው። ልጁም ተጣልቶ ነው ሆን ብሎ ያደረገው እና በአንዱ ጦስ የስንት ድሃ እናት ሆዳን እንትን የምትለው ልጆች ለምን ይያዛሉ? ሆዳቸው የሚሞሉ ልጆች ለምን ይያዛሉ? ለአንዱ ብሎ እና እሱ ይወጣው እያወቀበት የዚህ ሀገር ኢትዮጵያ አይደለም። በነገራችሁ ላይ ለእናቱ ስትሉ ምን አለ በየመን ብታስጠፉት ምናምን ፎቶውን አሳልፋችሁ ሰጣችሁት ምናምን። በጣም ነው ግን ወላሂ ኮመንት ሳነብ በጣም የገረመኝ ማለት ነው። ለሞተው ልጅ እንኳን አላዘኑም ማለት ነው። ወላሂ አላዘኑም። ይሄም አረብ ቢሆን እኮ ነፍስ ነው አይደል የያዘው? አይደለም ልክ እንደ ኢትዮጵያዊ ነፍስ ነው እኮ የያዘው። ግን ለሱ ምንም ነገር ሳያስቡ ለአረብ የእንትን ምን አለ በየመን ብታስጠፉት፣ ምን አለ በምን ብትሉት፣ ለእናቱ ስትሉ ምን ነው የአረቡ ልጅ እናት የለውም እንዴ? እሱም የያዘውን ነፍስ እኮ ነው ያም የያዘው አይደለ እንዴ? ምን ሊሆን ነው? እሱ ሰውን የገደለውና ነው በየመን አስጠፉት ምናምን። የእሱ ጦስ እኛን ይድረሰን እንዴ? እኛ ሰርተን እንኖርበት። ወላሂ ኮመንቱን ቆይ ነገ አውጥቼ የማሰርበታለሁ። በጣም ስለገረመኝ ነው በዚህ ልክ ማለት ነው። ኢትዮጵያ ላይ እኮ አዳሜ አሁን የምትጨፈጨፊው አዳሜ ማንም ተነስቶ ሴትን እንደዚህ በቃ ሲፈልግ ተጫውቶባት። አሁን በቅርቡ ትላንት ነው ከትላንት ወዲያ ደሴ ላይ የኮሌጅ ተማሪ እንደዚህ ህይወቷን የተነጠቀቻለች አይደለም እንዴ? ተገላ የተጣለችው እሷሳ በሰው ነው አካላዊም ስነልቦናዊም ሁሉንም ነገር በቃ ካደረሰባት በኋላ ምን አለ እንደው የፈለገ ተጫውቶባት ለህይወቷ ብትዋት ተጫውቶባትም ህይወታንም ወደ ላይኛው ሸኝቶ ነው የጣላት አይደል? እንደዚህ አይነቱን ህግ ነው የምትፈልጉት እናንተ? በእውነት ኢትዮጵያ ላይ እንደው የሰውን ህይወት የነጠቀ ሰው የራሱ ህይወት ይነጠቅ። ሰውን ያቆሰለ እሱም እንደዛ ቁስል ልበል ብላችሁ ብትሉ ኖሮ ዛሬ ህፃናት እንደዚህ እንደ 5 ዓመት 6 ዓመት ልጆች እየተወሰዱ እንደዚህ ተበላልቶ በራያችሁ ላይ ባልተቀመጠ ማለት ነው። በጣም ነው የምታሳዝኑ። እንደዚህ አይነት አስተሳሰብ